ታላቁ ሐዋርያ ቅዱስ ጴጥሮስ በዚህ በአንደኛ መልእክቱ ምዕራፍ 4 ቁጥር 7 ጀምረን ስናነብ እንዲህ ይላል። እንግዲህ ይላል እንደ ባለ አእምሮ አስቡ ይላል። እንደ አዋቂ አስቡ፣ አእምሮ እንደተሰጣችሁ መጠን አስቡ። እንደ ባለ አእምሮ አስቡ። ባለ አእምሮ ሰውና መላእክት ናቸው። እግዚአብሔር ከፈጠራቸው ስነ ፍጥረታት ሁሉ አእምሮና ልቦ የሰጣቸው ማሰብ የሚችሉ፣ መናገር የሚችሉ፣ መዘመር የሚችሉ፣ ማመስገን የሚችሉ፣ መቀደስ የሚችሉ፣ ከእግዚአብሔር ጋር ቃል በቃል ማውራት የሚችሉ፣ ማሰብ የሚችሉ፣ እቅድ ማውጣት የሚችሉ፣ የሚሰጣቸውን ዘላለማዊ ርስት የሚያውቁ ሰውና መላእክት ብቻ ናቸው። እና ቅዱስ ጴጥሮስ ምን አለ? እንደ ባለ አእምሮ አስቡ፣ እንደ እንስሳ አታስቡ አለ። የሚገርም እኮ ነው። በጣም ታላቅ ምጸት በእውነት። እንደ ባለ አእምሮ እንደ እንስሳት አታስቡ። ሰብእሰን ዘክቡር ውእቱ ወኮነ ከመ እንስሳ ወተመሰሎሙ ይላል ቅዱስ ታላቁ ባለበገና ቅዱስ ዳዊት። ሰው ይላል እንደ እግዚአብሔርን የሚመስል ሕያው ነበረ። እግዚአብሔርን የሚመስል አዋቂ ነበረ። እግዚአብሔርን የሚመስል ተናጋሪ ፍጡር ነበረ። እግዚአብሔርን የሚመስል ፍጡር በእግዚአብሔር አራያ የተፈጠረ ቀና ያለ ፍጡር ነበረ። ቀጥ ብሎ መኖር የሚችል ፍጡር ነበረ ሰው። ነገር ግን ይልና የማያውቁ አእምሮ የሌላቸው እንስሳትን መሰለ ይላል። ፈረሶችን መሰለ ይላል። በልጓም የሚነዱ ፈረሶችን መሰለ ይላል። ሰው ኃጢአተኛ ወንጀለኛ በመሆኑ ሕግ ተፈጠረ። ሕግ የተፈጠረው እኮ ወንጀለኛ ባይኖር በነገራችን ላይ ሕግ አያስፈልግም ነበር። ስለዚህ እግዚአብሔር ሕግጋትን ያስቀመጠ ከዚህ አትለፍ፣ ይህን አታድርግ፣ ይህን አድርግ ብሎ ሕግጋትን ያስቀመጠ ሰው ወንጀለኛ ስለሆነ ነው። ሰው ከመጀመሪያ ጀምሮ ኃጢአተኛ ስለሆነ ነው፣ ከዳተኛ ስለሆነ ነው። እና ቅዱስ ጴጥሮስ ምን ይላል? እንደ ባለ አእምሮ አስቡ ይላል። እንደ ባለ አእምሮ አስቡ ካለ በኋላ ተጸልዩ ዘንድ በመጠን ኑሩ ይላል። የሚገርም ነው በእውነት። ተጸልዩ ዘንድ ምን በሉ? በመጠን ኑሩ። አትጥገቡ፣ አትስከሩ፣ አትገልሙቱ፣ አትዘሙቱ፣ አታጭበርብሩ፣ አትዋሹ፣ ኃላፊነታችሁን እወቁ። ትጸልዩ ዘንድ በመጠን ትጉ። እንቅልፍ አይክበዳችሁ፣ ዓለማዊነት አያሸንፋችሁ፣ ጊዜያዊነት አይበግራችሁ፣ ቁሳዊነት አያጥቃችሁ። ትጸልዩ ዘንድ ምን በሉ? በመጠን ኑሩ። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ከእግዚአብሔር ጋር የመነጋገሪያ መሰላል ነው፣ ኔትወርክ ነው ጸሎት። አንዳንድ ጊዜ እኮ የምንጸልየው እየጠፋን በጣም እኮ ውሃ ብላ ሂዳ ውሃ ረስታ መጣች የሚባል ታሪክ አለ። አንዳንድ ጊዜ እንጸልይና ተመልሰን ደግሞ የጸለይነው እንጸልየዋለን፣ እንረሳዋለን። እንደጸለይነው እንዳልጸለይነው እንረሳዋለን፣ እንዘነጋዋለን። አየው ምን ያክል እንደተሸነፈን፣ ምን ያክል እንደወደቀን። እግዚአብሔርን እኮ የምንፈልገውን እየለመንነው ነው። ወደሱ እሱን እያናገርን ግን ወይ ዓለማዊነት እናስባለን፣ ወይ ስለ ቁስ እናስባለን፣ ወይ ስለሆነ ነገር እናስባለን፣ እንጠፋለን። በዚያውን መጥፋት ማለት እኮ ይሄ ነው። መሞት ማለት ይሄ ነው። ሰው ከሰው ጋር ሲያወራ እኮ ከልቡ ነው የሚያወራው አይደለ? ከእግዚአብሔር ጋር ስናወራ ከልባችን ሊሆን። ለዚህ ነው ቅዱስ ጴጥሮስ ስትጸልዩ አለ በመጠን ኑሩ። ትጸልዩ ዘንድ በመጠን ኑሩ። ኑሯችሁ በመጠን ይበቃል። በቃ ለህልውና ካገኘ ይበቃሃል። የምትበለው ካገኘ ይበቃሃል። የምትጠጣው ካገኘ ይበቃሃል። የምትለብሰው ካገኘ ይበቃሃል። በቃ አለቀ። ሌላ ትርፍ ነገር ካለ መጽውት፣ አንተ ይጠቅማል፣ መጽውተው። ትጸልዩ ዘንድ በመጠን ኑሩ ያለ ቅዱስ ጴጥሮስ ጸሎት እጅግ ጥንቃቄ የሚፈልግ መሳሪያ ስለሆነ ነው። አንዳንድ ሰው መሳሪያውን ያላግባብ ከያዘው ተባርቆ ይገለዋል። ጸሎት ማለት ታላቅ መሳሪያ ነው ለኛ። ዲያብሎስን የምናሸንፍበት መሳሪያችን ጸሎት ነው። መናፍቃንን የምናሸንፍበት መሳሪያችን ጸሎት ነው። አሕዛብን ድል የምናደርግበት መሳሪያችን ጸሎት ነው። ዝም ብሎ ጥቅስና ክርክር ብቻ አይደለም።
ጥቅስና የእውነት አምላክ እሱ ብቻ ነው የሚያሸንፋቸው። ውሃ የሌላቸው ደመናዎች ጉድጓዶች ይላቸዋል። ይሄ ወጀብ የነዳቸው ደመናዎች ይላቸዋል። ጠንካራ ቃላትን በመናገር የሚያጭበረብሩ ውሸታሞች ይላቸዋል። መናፍቃንን የገሃነም በሮች ይላቸዋል። ህዝቡን ሁሉ ወደ ገሃነም የሚመሩ ይላቸዋል። እንዲህ ካለ በኋላ እርስ በርሳችሁ እንግዳን በፍቅር ተቀባበሉ ይላል። እንግዳን ተቀባበሉ ይላል። በተሰጣችሁ ጸጋ ደግሞ አገልግሉ። በተሰጣችሁ ጸጋ ብቻ አገልግሉ። ሌላ ጸጋ አትፈልጉ። አሁን እኮ ነው ችግራችን። ገበሬው ባለስልጣን መሆን ይፈልጋል። ባለስልጣኑ ሌላ መሆን ይፈልጋል። እርስ በተሰጣችሁ ጸጋ ብቻ አገልግሉ። በተሰጣችሁ ጸጋ አገልግሉ ማለት ምን ማለት? እያንዳንዱ የጸጋ ስጦታ አለው። ለአንዱ የመመጽወት ጸጋ አለው። ለአንዱ የማብላት የማጠጣት ጸጋ አለው። ለአንዱ የማስታረቅ ጸጋ አለው። ለአንዱ የማማለድ ጸጋ አለው። ለአንዱ ደግሞ የማስተማር ጸጋ አለው። ለአንዱ የማስተዳደር ጸጋ አለው። ለአንዱ የንግስና ጸጋ አለው። በተሰጠ ጸጋ ኑር። ሌላ ጸጋ አትፈልግ። ዓለምን ሙስና ያሸንፋል። በሙስና የተዘፈቀችው ለምንድን ነው? በሙስና የጠፋው ለምንድን ነው? ቤተ መንግስቱ ቢለው ቤተ ክህነቱ በሙስና የጠፋው ለምንድን ነው? በተሰጠ ጸጋ አገልግል። ጸጋን አለማወቅ እንዴ! ጸጋህን ማወቅ። አንተ ጸጋህን ካወቅ ሀብታም ትሆናለህ። አለቀ። አንተ ጸጋህን ካወቅ ሰላማዊ ትሆናለህ። በሰላም ትኖራለህ። በሰላም ለመኖር በተሰጠ ጸጋ መኖር ነው። ከጸጋችን ውጭ እየፈለግን ነው ችግራችን። እግዚአብሔር ደግሞ ለኛ የሚያስፈልገን የሚጠቅመንን እንጂ የሚሰጠን የምንፈልገውን ብቻ አይደለም። የሚጠቅመን ከሆነ የምንፈልገውን ይሰጠናል። ግን ደግሞ ከምንፈልገው ይልቅ የሚያስፈልገን የተሻለ ነው። ስለዚህ ይሄንን አድርጉ ነው እያለ ያለው ቅዱስ ጴጥሮስ።